ትምህርታችንን በጌታችን በኢየሱስ ክርስቶስ ስም እንጀምራለን። ስለነበረን ስለ ቆይታችን ሁሉ እግዚአብሔር ይመስገን። ከእግዚአብሔር ምሕረትና ቸርነት የተነሳ ዛሬን አይተናል። በፊቱ እንድንቆም እግዚአብሔር ረድቶናል፣ አግዞናል። ወጥቶ መግባት፣ ተኝቶ መንቃት በእግዚአብሔር ምሕረትና ቸርነት ነው። ምሕረቱና ቸርነቱ ደግሞ በሕይወታችን ዘመን ሁሉ እየተከተለን እየረዳን እያገዘን እግዚአብሔር እንደዚህ ስላበቃን ክብሩን እሱ ይውሰድ። እንግዲህ እሱ የክብር ጌታ ነው። እሱ የምሕረት ባለቤት ነው። ስለዚህ ባለ ምሕረት እሱ ስለሆነ፣ ባለ ክብር ባለ ሞገስ እሱ ስለሆነ እግዚአብሔር ይመስገን። እግዚአብሔርን እናመሰግነዋለን፣ ሁል ጊዜ እናመሰግነዋለን። ከማመስገን ውጭ ምንም የለንም። ስሙ ይባረክ። ዛሬም እግዚአብሔር ከሕያው ቃሉ ከመንፈሱ ከዘላለም አጀንዳው ጋር እንዲያገናኘን ሌሎችም ያልገቡ እንዲገቡ ምልክት አድርጉላቸው። እግዚአብሔር ይመስገን። ብዙዎች ሊገቡ እየፈለጉ ሰዓት ነው። አንዳንዶቹ ኋላ ነው ገብቶ ኋላ ይደውሎ እንደዚህ ይላሉ። ያው እኛ አንድ ሰው ነን። አንዴ ነው መስራት የምንችለው። ክብር ለኢየሱስ ይሁን። ሁሌ የማይደክም ኢየሱስ ብቻ ነው፣ እግዚአብሔር ብቻ ነው። ክብሩ ለሱ ይሁን እና የጌታችን የመድኃኒታችን ኢየሱስ ክርስቶስ አባትና አምላክ ለዘላለም እሱ የተባረከ ይሁን። ቅዱስ ጌታ ቸር አምላካችን እግዚአብሔር ስሙ ይባረክ፣ መንግስቱ ይባረክ። ይህንን ሳምንት ስለረዳን መጪ ዘመናችንን ደግሞ እግዚአብሔር ለድልና ለስኬት ስለሚያደርግ ስሙ ይባረክ። ሌላው ምለው ነገር የለም። ብዙዎች ይግቡ። በደንብ አድርገን አንድ ላይ የእግዚአብሔርን እውነትና የእግዚአብሔርን ቃል ከሰማን በኋላ የእግዚአብሔርን መንፈስ እንከተላለን። ክብር ለኢየሱስ ይሁን። ቃሉን ላከፈወሳችሁ ዛሬ ብዙዎቻችን ነገራችን ይፈወሳል። የብዙዎቻችን ነገር የሚፈወስበት ቀን ነው። ለምን? እግዚአብሔር ቃሉን ሊቆል የሚፈውሰው ጉልበት ሲሰጠን፣ አቅም ሲሰጠን፣ ኃይል ሲሰጠን ዝም ብሎ አይደለም። እግዚአብሔር ተናገረ ማለት አደረገ ማለት ነው። እግዚአብሔር አሰበ ማለት ፈጸመ ማለት ነው። እግዚአብሔር ይሁን አለ ማለት ሆነ ማለት ነው። በቃ ምንም የሚያቆመው ኃይል የለም፣ የሚያቆመው ጉልበት የለም። ክብር ለኢየሱስ ይሁን። ዛሬ የምንናገረው ከእግዚአብሔር ከአምላካችን ቃል የምንናገረው ቃል አለ። እሱም ቃል ተሰሎንቄ ምዕራፍ 3 ላይ ያለ ሀሳብ ነው። ግን እኛ ወረድ ብለን በደንብ እናያለን። ተሰሎንቄ ምዕራፍ 3 ላይ ያለው ሀሳብ እናነባለን። ክብር ለኢየሱስ ይሁን። የጌታ ስም ብሩክ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ መልካምነቱን በሕይወታችን ያሳልፋል። እግዚአብሔር ሁሉ ጊዜ እየረዳንና እያስረዳን ስለመጣ ስሙ ይባረክ። የጌታ ስም ብሩክ ይሁን። ተሰሎንቄ ሳይሆን ቆላስይስ ምዕራፍ 3 እንግዲህ እስከ 11 ያለችውን ነው በደንብ አድርገን የምናየው። ክብር ለኢየሱስ ይሁን። እንግዲህ ከክርስቶስ ጋር ከተነሳችሁ እንግዲህ ኦልሬዲ ተነስታችኋል ብሎናል። ይህንን እያሰመራችሁ ሂዱ። እኔ ታች ያለውን ሀሳብ ነው የምናገረው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አስቡ ይላል። እንግዲህ ከክርስቶስ ጋር ከተነሳችሁ ማለት ክርስቶስን ከተቀበላችሁ፣ ከተጠመቃችሁ፣ ለአዲስ ህብረት አዲስ ህይወት ከጀመራችሁ፣ ከዘላለም ሞት ወደ ዘላለም ህይወት፣ ከጨለማ ወደ ዘላለም ብርሃን፣ ከፍርድ ወደ ነፃነት ከወጣችሁ በላይ ያሉትን ነገሮች ከላይ የሚሆኑትን ነገሮች አስቡ። በላይ ያለውን እግዚአብሔርን በማግኘት የእግዚአብሔር በመሆን የእግዚአብሔር የሆነ ሁሉ ደግሞ የኛ እንደሆነ ማሰብ እንድንችል መጽሐፉ በሚገርም ሁኔታ ማብራሪያዎቹ ላይ ሲናገር አይቻለሁ፣ ሰምቻለሁ። ይህ በረከት ግን ዛሬ በጻድቃን ራስ ላይ ነው፣ በአንቺና በእኔ ላይ እርግጠኛ ሆኜ ይናገራለሁ። እግዚአብሔር ያደርጋል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። በላይ ያለውን በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሁላችሁ እኛ ለካ ሁል ጊዜ የማንሸወደው ምድር ላይ እየበላን፣ ምድር ላይ እየጠጣን፣ ምድር ላይ እየሰራን፣ ምድር ላይ እየለፈን በላይ አገር አለን፣ በላይ ሰፈር አለን፣ በላይ ህዝብ አለን፣ በላይ ትውልድ አለን። እኛ ዘላለማዊ ነን። የማይሞተውን ህይወት በክርስቶስ ኢየሱስ ያገኘንን፣ የማይሞተውን ህይወት፣ የማይጠፋውን ርስት ያገኘንን፣ ተቀናቃኝ የሌለ፣ ድንባርተኛ የሌለ፣ ወሰን የሌለ፣ ክልልና ገደብ የሌለ ህይወት ያገኘን የእግዚአብሔር ህዝቦች ነን። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ሃሌሉያ። ስሙ ይባረክ። አሜን ብላችሁ ለራሳችሁ ተቀበሉ። በምድር ያለውን አይደለም። ለምን? ሞታችኋልና። ምናችን ነው የሞተው? ሞታችኋልና።
እንዴት ሞትን? መቼ ሞትን? ሞታችሁ ሕይወታችሁ በእግዚአብሔር በክርስቶስ ኢየሱስ ተሰውሯል። እናንተ በምድር እያላችሁ በሰማይ ቤት ያላችሁ፣ እናንተ በምድር እያላችሁ በሰማይ አገር ያላችሁ፣ እናንተ በአፈር ቤት በዚህ ሥጋ እየኖራችሁ በክርስቶስ ኢየሱስ በዘላለም የተሰወራችሁ ወይም አብ ሲገለጥ ወልድ ሲገለጥ መንፈስ ቅዱስ ሲገለጥ አብራችሁ ከዛ ህብረት ጋር አብራችሁ የምትገለጡ ናችሁ ይላል። በጣም አስደናቂና አስገራሚ የእግዚአብሔር ቃል ነው። በእውነት ወዳጆች ይህን ቃል ሲያጠናው የገባኝ ደስታ ዛሬ ለእናንተ የሚገባችሁ በእውነት ዛሬ እንዲገባችሁ ሀሳቤ ነው። እንዲገባችሁ ሀሳቤ ነው። እግዚአብሔር አምላክ ይባርካችሁ። በእውነት የእግዚአብሔር የምህረት ጉልበት፣ የእግዚአብሔር የቸርነት ጉልበት፣ የእግዚአብሔር የፍቅር ጉልበት፣ የእግዚአብሔር የድል ጉልበት እንዲገባችሁ ሀሳቤ ነው። እኔ ያለኝ ሀሳብ ወደ 11 አካባቢ ያለው ሀሳብ ላይ ነው ጠለቅ አድርጌ ያየሁት። ነገር ግን ይሄ ቃል ሲገባኝ በእውነት ልዩ ስሜት፣ ልዩ ደስታ፣ ልዩ ክብር ተሰማኝ። ምንም ቢሆን ለእግዚአብሔር አብ ክብር፣ ምንም ቢሆን ለእግዚአብሔር ወልድ ክብር፣ ምንም ቢሆን በክርስቶስ ኢየሱስ የተመረጥኩ አዲስ ዜጋ መሆኔ ሲገባኝ፣ አዲስ ፍጥረት መሆኔ ሲገባኝ፣ ከዚህ ምድር ከየትኛውም ግሳንግስ ውጪ መሆኔ፣ ከዚህ ዓለም ሲስተም ውጪ መሆኔ፣ ከዚህ ዓለም ጩኸትና ለቅሶ ዋይታና መከራ ከሚያስፈራራኝና ከሚፈራው ነገር ሁሉ ውጪ መሆኔ ተሰማኝ። ለምን? በክርስቶስ ኢየሱስ ላሉት ከእንግዲህ ወዲያ ወይም ከእንግዲህ በኋላ ኩነኔ የለባቸውም። አዎ፣ ለምን? እነሱ ከእግዚአብሔር መንፈስ ተወለዱ እንጂ ከስጋና ከደም ወይም ከሴትና ከወንድ ፈቃድ አልተወለዱም፣ ከመንፈስ ቅዱስ እንጂ የሚለውን ይህን ትልቅ ዋስትና ስለሰጠን ትልቅ ዋስትና አለኝ። የገባው ሰው ካለ እኔ ትልቅ ዋስትና አለኝ ብሎ ለራሱ ይናገር። እኔ ዋስትና አለኝ። ለካ ጠላት ዲያብሎስ መናገር ከልክሎን እንጂ እኛን ምንም መሆን አይከለክለንም። እንዳንናገር እንዳናምንበት በመከልከል ነገሮቻችን ወደ ውጤት እንዳይመጡ ሊታገል ይችላል። ነገር ግን እኔና እናንተ ትልቅ ዋስትና አለን። ምንም ትልቅ ነገር አለኝ ከምትሉት ይልቅ አለኝ ከምለው ይልቅ ዋስትናችን የእግዚአብሔር መንፈስ ነው። ዋስትናችን የእግዚአብሔር ቃል ነው። ዋስትናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። ለብዙ እህቶቻችን ሼር አድርጎ፣ ወዳጆች ሆይ ሼር አድርጎ ይስሙ። ይህን እውነት አንዱ ጋር ሄዶ ይሄ ቃል ዛሬ ህይወትን ይለውጣል። አንዱ ጋር ሄዶ ታሪክን ይቀይራል። አንዱ ጋር ሄዶ ነገርን ይቀይራል። ክብር ለኢየሱስ ይሁን። ብዙ ሰዎች በዚህ በመጨረሻው ዘመን አሁንም በዛው ሲስቴም ውስጥ ነው ያሉት። አሁንም በአሮጌ አስተሳሰብ ውስጥ፣ አሁንም በአሮጌ አመለካከት ውስጥ፣ አሁንም ባፈጀ ነገር ውስጥ ነው ያሉት። ስለዚህ እንወጣለን። ስለዚህ እንዲህ ይላል፣ ሞታችኋል ከእግዚአብሔር ጋር ክርስቶስ ከተሰውሯልና ህይወታችሁ ሆኖ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ ደግሞ እናንተ ደግሞ ከእርሱ ጋር ምን ትላችሁ? በክብር ትገለጣላችሁ። ለካ እኛን ከእንግዲህ በኋላ የሚጠብቀን ውርደት፣ የሚጠብቀን ውድቀት፣ የሚጠብቀን ክስ፣ የሚጠብቀን ፍርሃት የለም። ለካ እኔና እናንተን የሚጠብቀው ክርስቶስ ሲገለጥ ያለን እንደሆነ በአየር ልንቀበለው መነጠቅ ነው። የሞትን እንደሆነ ሞትን አሸንፈን መነሳትና ከክብር ወደ ክብር፣ ከድል ወደ ድል፣ ከስኬት ወደ ስኬት፣ ከደስታ ወደ ደስታ፣ ከፍስሐ ወደ ፍስሐ፣ መከራና ችግር፣ ጉስቁልናና ረሃብ ወደ ሌለበት አገር ለመሄድ ከክብር ወደ ክብር ከክርስቶስ ጋር ልንገለጥ የተዘጋጀን ህዝብ ነን። ይህ ሁሉ የሆነው በምንድን ነው ብዬ ምክንያቱን እያየው ነበር። ምክንያቱ ኢየሱስ ጌታ እንደሆነ በአፋችን መስክረን በልባችን ተቀብለን አምነን ተጠምቀን ከጌታ ጋር ትንሣኤውን ካገኘን በኋላ ሞቱን ሞቴ ብለን ህይወቱን ህይወቴ ብለን ከተቀያየርን በኋላ ኦልሬዲ የተሰጠን ነገር ነው። ለካ የተሰጠን ከፍተኛ ድል ነው። ለካ የተሰጠን ከፍተኛ መከናወን ነው። ለካ የተሰጠን በምድር ላይ ይሄ ይጎለኛል፣ ይሄ ያንሰኛል ብለን የምንከራከርበት አይነት ሳይሆን ከምድር የሚበልጥ የዘላለም ክብር ተሰጥቶናል። የገባው ሰው ካለ ብቻ አሜን ይበል። ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ይህ ስጋ ሰይጣን ስጋ ዓለም ለምንድን ነው ቀን ለቀን ሌት ተቀን ከኛ ጋራ የሚታገሉት፣ ከኛ ጋራ የሚፎካከሩት፣ ከኛ ጋራ የሚገዳደሩት ብዬ ይህንን ቃል በእውነት ደጋግሜ እያሰብኩ ነበር። ለካ ሰው የሆነ ችግር ሲኖረው፣ ለካ ሰው የሆነ ጥያቄ ሲኖረው፣ የሆነ በሽታ ሲኖረው ፈሪ ይሆናል። ያንን ጠባሳና ያንን አሻራ እያሳየ ጠላት እንዳይከሰን የእግዚአብሔር ቃል ወረድ ብሎ ይናገራል። እንዲህ ይላል፣ በዚያን ጊዜ እናንተ ደግሞ ከእርሱ ጋርና በክብር ትገለጣላችሁ።
ከማን ጋር? ከኢየሱስ ጋር። ለካ የክብራችን ልክ ዝም ብላችሁ አስቡ። የክብራችን ልክ የሆነ የጠቅላይ ሚኒስትር አይነት፣ የሆነ የባለሀብት አይነት፣ የሆነ የዶክተር አይነት፣ የፓይሌት አይነት ስም ያላቸው የስራ ደረጃዎች፣ የእውቀት ደረጃዎች እሱ አይደለም። የክብራችን ልክ ክርስቶስ ሲገለጥ በክርስቶስ ነፃብራቅ ወይም በክርስቶስ ህልውና በክርስቶስ ክብር ልክ ያመንን እኛ እንደምንገለጥ መጽሐፍ ቅዱስ ይናገራል። ለዚህ ምን ማድረግ አለባችሁ፣ ምን መሆን አለባችሁ የሚለውን ጥቂት ነገሮችን እናወራለን። ምንድነው መሆን ያለብን? ምንድነው ማድረግ ያለብን? የዚህስ ውጤት ምንድን ነው? የዚህ ውጤት አንድና አንድ ነገር ነው። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምኘት ነው። ምን ማለት ነው? በአጭሩ ይሄን ነገር ለመሆን የሚያስፈልገው ከኛ ኃጢአት የሚመነጭበት ኃጢአተኛ አስተሳሰብና ኃጢአተኛ ባህሪን፣ ኃጢአተኛ ልብን፣ ባህሪውን ከውስጥ ማውጣት። የኃጢአተኛነት ባህሪ በልባችን ስላለ ሳናቅ ብድግ የሚል ቅዱስ ጳውሎስ እንደተናገረ ከዚህ ከሟች ስጋ ማን ይለየኛል ማለት ምን ማለት ነው? ከሐሳቡ ነው። ስጋ አይደለም። ስጋና ነፍሱ እንዲለይ ሳይሆን ከሐሳቡ፣ ከክፉ ሐሳብ፣ ከክፉ ምኞት፣ ከክፉ ድርጊት ሳያውቅ አድርጎት ከሚገኝ ሳያውቅ ተናግሮት ከሚገኝ ከአሮጌ ወይም ካለፈው ከአዳማዊ ባህሪ፣ ከአዳማዊ ስጋ፣ ከአዳማዊ ማንነት ድንገት ከተደበቀበት ከሚወጣው ከዚህ ማን ይለየኛል አለ። ከዚህ ከሟች ስጋ ከሟች በመስቀል ከተጠረቀው በክርስቶስ ኢየሱስ በመስቀል ላይ ተጠርቆ ካለፈው ስጋ ሐሳቡን ይዞ ምኞቱን ይዞ ባህሪውን ይዞ ብቅ ከምን ማን ይለየኛል ብሎ ቅዱስ ጳውሎስ ሲናገር እንሰማለን። ወዳጆቼ፣ የአባቴ ብሩካን፣ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሆይ ስሙኝ። እኔና እናንተ በክርስቶስ ኢየሱስ የዘላለምን ክብር ያገኘን፣ የዘላለምን ደስታ የተጎናጸፍን፣ ለዘላለም ክብር የታጨን፣ በደም ቀለበት የተደረገልን፣ ምሕረት በሰማይና በምድር የተደረገልን፣ አዲስ ልብ የተሰጠን፣ አዲስ አይምሮ የተሰጠን፣ አዲስ ሐሳብ የተሰጠን፣ አሮጌ ማንነታችን ከክርስቶስ ጋራ መስቀል ላይ ተሰቅሎ አዲስ ማንነት ከትንሣኤ ጋር ያገኘን ክቡራትና ክቡራን የሆንን የእግዚአብሔር ሕዝቦች ናችን ነንና የጌታ ስም ብሩክ ይሁን። የጌታ ስም ብሩክ ይሁን። በእውነት ይሄ ለእኔ ሲገባኝ በጣም ነው ደስ ያለኝ። ለእኔ መንፈሳዊ ነገር በነገራችሁ ባወቃችሁት ቁጥር እያስገረማችሁ፣ ባወቃችሁት ቁጥር እያስደነቃችሁ፣ ባወቃችሁት ቁጥር ልባችሁን እየጎተተ ፍቅራችሁን እየጨመረ መንፈሳችሁን እያደሰ ይሄዳል። ዛሬ ልባችሁ ተጎትቶ ፍቅራችሁ ተጨምሮ መንፈሳችሁ እየታደሰ የሚሄድበት ቀን ይሁንላችሁ። በጌታዬና በአምላኬ ጸሎቴ ይሄ ነው። ምኞቴም ይሄ ነው። የዘወትር በብዙ ድካም የሚሆን በብዙ ብርታት እግዚአብሔር በሰጠኝ ጸጋ ወንድሜን እንዳኔ እግዚአብሔር አበረታቶ እናንተም ይህንን መልካም ነገር እንድትሰሙ አበረታቷችሁ። ባላችሁም በሌላችሁም ጊዜ፣ ባላችሁም በሌላችሁም ጉልበት፣ በህመምም በደስታ መሆናችሁ ይህን እውነት የሚሰሙ የአባቴ ብሩካን ልክ ናችሁ፣ ትክክል ናችሁ። አልከሰራችሁም፣ አልወደቃችሁም፣ ምንም አልሆናችሁም። እግዚአብሔር ለሚመጣው ክብር እያበቃን፣ እያነቃቃን፣ እየጠበቀን፣ እያተጋን ነው ያለ ነው። ክብር ለኢየሱስ ይሁን። አዎ እንደሚባል ምናልባት ጦርነቶቹ ቢነሱ የእንትን ጦርነት መጀመሪያ ነው፣ የሶስተኛ ዓለም ነው ብሉ የፈለገ አራተኛ ሚሆን የሶስተኛ ዓለም ጦርነት ቢመጣ እኛ ጦርነታችን ከሰው ጋር አይደለም። ጦርነታችን ከጨለማ ዓለም ገዢ ጋር ነው። አሸንፈን አክሊል ይዘን ስራችንን ሰርተን በክርስቶስ ፊት በክብር እንቀመጣለን። ጌታችን ህይወታችን ሆነ ክርስቶስ ሲገለጥ አብረን እንገለጣለን። ይህ የእግዚአብሔር እውነት ነው። ይህ የእግዚአብሔር ቃል እውነት ነው። ሪሊ የእግዚአብሔር ቃል ነው። ምንም ከልባችን ማንም ከውስጣችን ነጥቆ ሰርዞ ደልቶ ሊያወጣ አይችልም። አዎ መንፈስ ቅዱስ ለዘላለም ይህንን አትሞብናል፣ ታትመናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ እነዚህን የሆነውን ነገሮችን አውጥታችሁ ማለት ምን ማለት ነው? እንደነገርኳችሁ የኃጢአትን ባህሪ በልባችሁን ውስጥ ካለው ከክፉ ኃጢአት ምኞት የሚወጣውን የክፋትን ባህሪ አውጥተን አሮጌ የሆነውን ሰዋችን ወይም አሮጌ ሰው ማለት የሸበተ ያረጀ በከዘራ መሄድ ከ60 ዓመት በላይ በሴት ባልቴት በአባት ደግሞ ሽማግሌ የሆነ አይደለም። አሮጌ አስተሳሰብ አዳማዊ በጠላት ኃጢአት የተነከረ የተበላሸ አሮጌ ሰው
አስወግዳችሁ ምን ማለት ነው? ከነስሩ ነቅላችሁ አውልቃችሁ፣ ከነስራው ነቅላችሁ አውልቃችሁ ምን ማለት ነው? ያንን አንድ ሲዲ ቴፕ ብዙዎች እንደምትጠቀሙ አንድ ስም ካርድ ስትከቱ ስልካችሁ በሌላኛው ስም ካርድ እንደሚሰራ አሮጌውን ስም ካርድ፣ አሮጌውን ሐሳብ፣ አሮጌውን አመለካከት፣ አሮጌውን ምንነት በኢየሱስም አውልቀን ጥለን አዲሱንና በክርስቶስ ኢየሱስ ያገኘነውን የዘላለም ሕይወት እንድንለብስ አባታችን እግዚአብሔር ይፈልጋል። አምላካችን እግዚአብሔር ይፈልጋል። ክብር ለመንፈስ ቅዱስ ይሁን። የተወደዳችሁ ቅዱሳን ሆይ እኛ ከክብር ወደ ክብር የተጠራን የድል ሰዎች ነን። የተከበራችሁ የአባቴ ብሩካን ሆይ እግዚአብሔር በክርስቶስ ኢየሱስ የእግዚአብሔር ባለ አገሮች የእግዚአብሔር ቤተሰቦች አድርጎናል። የዚህኛው ምድር የትኛውም ምድር ቻሌንጅ፣ የትኛውም ጥያቄ፣ የትኛውም እንቆቅልሽ ድንገት ሳታቁት እንደ ጉም ይበተናል፣ እንደ ጉም ይበተናል፣ እንደ ጉም ይበተናል፣ እንደ ጤዛ ይተናል። ነገር ግን ለእኔና ለእናንተ የተዘጋጀ ክብር በእውነት ከክብር ወደ ክብር ነው። በእውነት ይህን ሲገባን እቺ ምድር ለእኛ ምንም የካልሲ ያክል አይሰማንም። ለምን? አንኖርባትም፣ አንሰራባትም፣ አንዘንጥባትም፣ አንበላባትም፣ አንጠጣባትም እያልኳቸው አይደለም። ምድርና ሞላዋ የማሆኖ ምድርና ሞላዋ የማሆኖ ምድርና ሞላዋ የማሆኖ ምድርና የምድር ፍሬ የማሆኖ ያንተና የኔ አይደለም። ነገር ግን ሊጨንቀን ሊያስጨንቀን የሚገባ ምንም ነገር የለም። ለምን? አስቡ። የት ያለውን? በላይ ያለውን። የት ያለውን? በሰማይ ያለውን። የት ያለውን? በአብ ቀኝ ያለውን። የት ያለውን? አብ ያለውን አስቡ። ለምን? ሐሳባችሁ ሁሉ ምድርን አታስቡ አይደለም። ምድር ላይ ስሩ፣ ችግር የለም። ሐሳባችሁ ግን፣ ናፍቆታችሁ ግን፣ ጉጉታችሁ ግን፣ ራእያችሁ ግን፣ ህልማችሁ ግን ምን ይሁን? ሰማያዊ፣ ዘላለማዊ፣ የማይነጥፍ በጦርነት ምክንያት የማይወድቅ ከተማ፣ በድርቅ ምክንያት የማይከሳ አገር፣ ርስቱ የማይናወጥ፣ መንግስቱ የማይናወጥ፣ ሁሉን የምትገዛ የእግዚአብሔር መንግስት የኔና የእናንተ ናት። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሆይ የእግዚአብሔር ፍቅር ምን አይል እንደሆነ ዛሬ በጥልቀትና በምጥቀት አስባችሁ እንድታቁ የጌታዬና የአምላኬ ፈቃድ ያግኛችሁ። በእውነት እንደኔና እንደናንተ የተወደደና የተከበረ ከአፈር ከትቢያ ተነስቶ ከፍታን ያገኘ ሰው በእውነት አለ ቢባል ምናልባት በሰው ደረጃ ፕራይም ሚኒስቴር የሆነ በሰው ደረጃ ሀብታም የሆነ እንደሱ በሆንኩ ብትሉ ነገር አለ። ዛሬ ግን አንድ ምስጢር ልንገራችሁ። እንደኔና እንደናንተ በምድር ላይ እያለ በሰማይ አገር ያለው በምድር ላይ እየኖረ በአብ ቀኝ የተቀመጠ በምድር ላይ እያለ ከክርስቶስ ጋር ክብርን ለብሶ ሊገለጥ እግዚአብሔር እድልና እድሜ የሰጠው ሰው የለም። እድልና እድሜ የሰጠው እኛ በሁለት በኩል የታደልንን በምድር ላይ እድሜና እድል ተሰጥቶናል። በምድር ላይ እድሜና እድል ተሰጥቶናል። በዘላለም ላይ ክብርና ጸጋ ተሰጥቶናል። ክብርና ጸጋ ተሰጥቶናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! መንፈስ ቅዱስ ለዘላለም ይባረክ። ተወደዳችሁ የአባቴ ብሩካን የተባረካችሁ ቅዱሳን ስሙኝ። ዛሬ የኔና የእናንተ ታሪክ እንደገና የሚውለበልብበት እንደገና የሚታይበት እንደገና ነገራችን ከተሰወረበት ተገልጦ ታምራት ሆኖ ድል ሆኖ የምንወጣበት ነው አባቶችና እናቶች። ስለዚህ በላይ ያለውን እሹ ሲባል ምናልባት ዝም ብሎ ሊሆን ይችላል። ምናልባት ኢትዮጵያ እያለን አሜሪካን ፈልገን ተመኝተን ሊሆን ይችላል። አግኝተናል አይደለ? ካናዳን ፈልገን ሊሆን ተመኝተን አግኝተናል አይደለ? እንግዲህ ዛሬ ልንገራችሁ፣ ከአሜሪካም ከእንግሊዝም ከካናዳም ከጀርመንም ከጃፓንም ከአውስትራሊያም ከአፍሪካም ከሁሉ አገራት ጦርነት የሌለበት ሰላም የሞላበት አገር አንድ አገር አለች። እሷን አገር ላስታውቃችሁ። እንዲህ ይላል እርሱ ሰላማችን ነውና። እርሱ ሰላማችን ነውና። ማን? ክርስቶስ። እርሱ ሰላማችን ነውና ሁለቱን ያዋህደ በአዋጅ የተነገረውን የትእዛዝን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ፣ ይህም ከሁለታችን አዲስን ሰው ለራሱ ይፈጥር ዘንድ ነው፣ ሰላምንም ያደርግ ዘንድ ነው። ጥልንም በመስቀል ላይ ገሎ በእርሱ ሁላችንም አንድ አካል ከእግዚአብሔር ጋር ያስታርቀን ዘንድ ነው። አያችሁ፣ ያስታርቀን። ከእግዚአብሔር ጋር ታርቀን
ቀለበት ተደርጎልን ወደ ሰማይ ልንሄድ ኢየሱስ ክርስቶስ ምንድነው የሰራው? ምንድነው ያደረገው ብላችሁ ካላችሁ ይሄው ኤፌሶን ምዕራፍ 2 ቁጥር 14 ነው ያነበብኩላችሁ። ለዚህ ክብር የታጨን፣ ለዚህ ክብር ቀለበት የተደረገልን በደም ማተም ተደርጎብን፣ ማንም ሌላ ማተም አርቲፊሻል ማተም አርቲፊሻል የሆነ ነገር ፎርጂድ የማይሰራብን በክርስቶስ ኢየሱስ ደም ማተም የታተመብን። የትኛውም ፎርጂድ ማተም እኛ ላይ ሊታተም አይችልም። ቀለበታችንን ማንም ሰርቆ ሊወስድ አይችልም። ለምን? የመጨረሻ የእርካታችን ጥግ፣ መጨረሻ የድላችን ጥግ፣ የመጨረሻ የስኬታችን ጥግ የናዝሬቱ ኢየሱስ ከእናቶቻችን ማህፀን ጀምሮ ለይቶ ለዚህ ክብር አብቅቶናል። በዚህ ክብር ብቻ በሰላም ልንኖር የምንችል የእግዚአብሔር ልጆች ነን። ጎደለን አያስጨንቀንም፣ ሞላን አንባርቅም። ለምን? እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጅነትን ያገኘነው በስብከት አይደለም። የእግዚአብሔር ልጅነትን ያገኘነው በጩኸት አይደለም። የእግዚአብሔር ልጅነትን ያገኘነው በእግዚአብሔር በራሱ በጎ ፈቃድ ነው። በእግዚአብሔር ምሕረት ነው። ምሕረት ለሮጠ ለወደደ አይደለም። ከሚምር ከእግዚአብሔር ዘንድ ግን የምሕረት ጽዋ፣ የምሕረት ዕጣ፣ የምሕረት ፋንታ አግኝቶናል። ሃሌሉያ! ይሄ ኡኡ ያሰኛል። ይሄ ያስጮሃል። ይሄ ኡኡ ያሰኛል። ይሄ ከተራ ንግግር አይደለም። ይሄ ቃል ብቻ አይደለም። ነፍሳችንን ካለችበት ሁኔታ ነፃ ያወጣን ቃል ነው። ይሄ በጣም ያስደስተናል። ስለዚህ በላይ ያለውን እሹ እንጂ በምድር ያለው አይደለም። ለምንድን ነው ይሄን ያለው ብዬ አሰብኩ፣ አሰላሰልኩ፣ አወረድኩኝ። ምን ለማለት ፈልጎ ነው? በምድር ላይ እኮ ቤት ያስፈልገናል። በምድር ላይ እኮ ትምህርት ያስፈልገናል። በምድር ላይ እነዚህ ሁሉ ያስፈልጉናል ብዬ አሰብኩ። ወዳጆች፣ የአባቴ ብሩካን አሰብኩ። ነገር ግን ሳስበው የትኛውም ልፋት የትኛውም ድካም ጥለነው የምንሄድ እንጂ አብሮን መሄድ የለም። ለዘላለም ከኛ ጋር አብሮን የሚኖር ኢየሱስ ነው። አትስሩ አይደለም ያለው፣ መሻታችሁ ይስሩ፣ ችግር የለም። መሻታችሁ፣ ሀሳባችሁ፣ ፍላጎታችሁ፣ ጉጉታችሁ፣ ናፍቆታችሁ ቀን ለቀን ጠዋትና ማታ የሰማይ ይሆናል። አሜን ይባላል። አባቴ ስሙ ይባረክ። አምላኬ ስሙ ይባረክ። አያችሁ? ዋው! እሹ ለምን እንደዚህ ስለሆነ አንድን ለራሱ አዲስን ነገር ስለፈጠረ ኢየሱስ ጌታ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር እንዲህ ይላል፣ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን በኋላ የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው አለ። ይሄ ድርጊት ወዳጆቼ ከማንም አይደለም። ለካ ኢየሱስ ክርስቶስ አብ ልጁን ልኮ ወልድ ራሱን ሰጥቶ እኛን ከአብ ጋር ካስታረቀን በኋላ የማስታረቅ አገልግሎት ነው። በኩር ስራችን ወንጌልን መስበክ ነው። ወዳጆች የትኛውም ነገር መጨረሻ አለው፣ መቋጫ አለው። ወይ ሞት ይቋጨዋል፣ ወይ ድህነት ይቋጨዋል፣ ወይ በሽታ ይቋጨዋል፣ ወይ ጦርነት ይቋጨዋል። ሁሉ ነገር መቋጫ አለው። መቋጫ የሌለው የኔና የእናንተ ህይወት ነው። ያለ ክርስቶስ በምድር ላይ ያለ ነገር ሁሉ ለሰው ልጅ የሚጠቅም አይደለም። ኢየሱስ ጌታ ነው። አዎ እውነት ነው። ብዙ ቻሌንጆች አሉ፣ እናውቃለን። እያለፍን ያለ ነው። ይሄ ሁሉ እያለፍን ያለን ነገር እየተነገረንና እያስማማ ያለውን አሮጌ የሆነ ሀሳባችን እንጂ አዲሱን ሰውነታችን አዲሱን ክርስቶስን ብንለብስ ይሄ ጭቅጭቅ፣ ይሄ ንዝንዝ፣ ይሄ ጦርነት፣ ይሄ ሰልፍ፣ ይሄ መከራ ነገርሽ አለቀ፣ ያምሻል፣ ትሞቻለሽ አይልም። ለምን? ያ ውሸታም የውሸት መንፈስ አዳምን እንደጣለ በአሮጌ ስጋችን በኩል መጥቶ እኛን ምን እያል እየጠዘጠዘን እየነዘነዘን ነው። ዛሬ አውልቀነው እንጥላለን። አውልቀነው እንጥላለን። ለምን? አናስብም እያልኳቸው አይደለም። አውልቀን ግን የምንጥለው ነገር አለ። ወልቆ የሚወድቅ አለ፣ ሀሳባችንን የሚይዝ። ለምን? ማንም ጠቅሞንም ማንም ረቶንም አያውቅማ። እግዚአብሔር እኮ ነው ይረዳን። እግዚአብሔር እኮ ነው ያገዘን። እግዚአብሔር እኮ ነው። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው በነበረ ጊዜ በፊት ልክ እንደነዛ ነበራችሁ፣ እንደዛም ተመላለሳችሁ። አያችሁ፣ ለካ አሁን ተለይተናል። አሁን ተለይቻለሁ። በርስቲ ከዓለም ስራ ተለይቻለሁ። ኢየሱስ ጌታ ነው። ተለይታችኋል አሁን አለ። ኢየሱስ ጌታ ነው። በፊት ተመላለሳችሁባችሁ ነበረ ይላል። አሁን ግን እናንተ ደግሞ በቁጣና በንዴት ክፋትንም አፋችሁ ስድብንም የሚያስፈራውንም ንግግር እነዚህ ያሉትን አስወግዱ። ለምን?
አስወግዱ፣ አይጠቅማችሁም። ለምን? እናንተ ጨዋ ሆናችኋል። ጨዋው ኢየሱስ ገብቶ ጨዋ አድርጓችኋል። ቀድሞ ተሳዳቢ ነበርኩ፣ አንገላች ነበርኩኝ፣ ከኃጢአተኞች ዋና ነበርኩ። ለሰደበኝ ሰድቤ ሲመልስ፣ ለተናገረኝ ተናግሬ ሲመልስ እረካ ነበር። አሁን ግን እንደ ሞኝ ትቼው አልፋለሁ። ጠላቴ ደስ ይለዋል፣ እኔ ግን ሰማይ ደስ ይላል። ሃሌሉያ! እኔ ግን ክብር አለኝ፣ እኔ ግን ድል አለኝ፣ እኔ ግን ስኬት አለኝ አለ ቅዱስ ጳውሎስ። ተሳዳቢ ነበርኩኝ ማለት አሁን አይደለሁም። አሁን አይደለሁም። አፌ ተቀይሯል፣ አንደበቴ ተቀይሯል። ርኅሩህ ሆኛለሁ። እንደፈለግኩ መናገር አልችልም። አሮጌውን ሰቅያለሁ፣ አዲሱን ለብሻለሁ። ቆሻሻው አዳፋው የለም። ኖ ሊሆን አይችልም። ለምን? የጌታ ሆኛለሁ። በምንም አልጨነቅም። ሞትን አልፈራም፣ ክሳራን አልፈራም። ለምን ቢባል እግዚአብሔር አዲሶኛል፣ እግዚአብሔር ቀይሮኛል። ምን አላውቅም እንዴ? ራሴ አይደለም እንዴ? ለካ የሚቀየረው ልባችን፣ ሐሳባችን፣ ፈቃዳችን፣ መንገዳችን እንጂ ቦዲያችን አይደለም። ኤሌመንታችን ተቀይሯል። ኤሌመንታችን የውስጥ ማንነታችን ተቀይሯል። የውስጥ ማንነታችን ተቀይሯል። ሶፍትዌራችን ተቀይሯል። በክርስቶስ ኢየሱስ ልባችን ተቀይሯል። ክርስቶስ 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 የምንል ሆነናል። ክርስቶስ ክርስቶስ ፈላጊ ሆነናል። ክርስቶስን መራብ፣ ክርስቶስን መጠማት፣ ክርስቶስን መሽተት ጀምረናል። ሌላ ልንሆን አንችልም። ለሌላ ልንሆን አንችልም። ሌላ መሆን አንችልም። ለሌላ መሆን አንችልም። የሌላ መሆን አንችልም። ለምን? በላይ ያለውን እሹ፣ በላይ ያለውን ስንሻ፣ በላይ ያለውን ስንፈልግ፣ በላይ ያለውን ስንዘምር፣ በላይ ያለውን ስንጸልይ እግዚአብሔር በታች ያሉትን ሁሉ ያስገዛልናል። በታች ያለውን ሁሉ ከእግራችን በታች ያደርጋል። የሚያስጨንቀንን ያውቃል፣ የሚያስፈልገንንም ያውቃል፣ የሚገባንን ያውቃል፣ የጠየቅነውንም ያውቃል። ለዚህ ነው ከጠየቁትና ከለመኑት ይልቅ አብልጦ የሚሰጥ እሱ እግዚአብሔር ነው ይላል መጽሐፍ ቅዱስ። እሱ እግዚአብሔር ነው። እሱ እግዚአብሔር። ይሄ ከየት መጣ? ይሄ እንዴት መጣ ካላችሁ እግዚአብሔር ከነገድ፣ ከቋንቋ፣ ከባሪያ፣ ከጨዋ፣ ከአኩስቴት፣ ከአረማይክ ከማንም ለይቶ ለሚወዱት ከሁለቱን አንድን ለራሱ ፈጠረ። ወንድና ወንድ ምንም መፍጠር አይችልም። ከእስራኤል ብቻ አልፈጠረም። ሴትና ሴት ምንም አይፈጥርም። ከግብፅ ብቻ አልፈጠረም። እግዚአብሔር ከወንድና ከሴት አንድን ሕፃን ወይም አንድን ሰው የተባለ እኔን ከእናቴና ከአባቴ እንደፈጠረ ኢየሱስ ክርስቶስ ከትንሣኤው ጉልበት የተነሳ እኔንና እናንተን ለዘላለም ክብር ፈጥሮናል። ለዘላለም ክብር ሰርቶናል። ኃጢአታችን ይቅር ብሏል። በደላችንን ይቅር ብሏል። መተላለፋችንን ይቅር ብሏል። በክርስቶስ ኢየሱስ ቤዛነት በተደረገው ስራ ኃጢአተኛውን አካል ጻድቅ በሆነ ክርስቶስ ለጽድቅ አምጥቶ በመንፈስ ቅዱስ በትንሣኤ ኃይል ወደ አንድ አካል እዚህ ጋር የተወሰኑ ሰዎችን ይናገራል። እነዚህ ሰዎች እናያቸዋለን። እነማን ናቸው? ከነዚህ ሰዎች ይሄንን፣ ከነዚህ ሰዎች ይሄንን፣ ከነዚህ ሰዎች። ስለዚህ ነው ከሁለታቸውም አንድን አካል፣ ከሁለታቸውም አንድን አካል አዲስን ሰው ይፈጥር ዘንድ። አያችሁ? አዲስ ሰው እኔ አዲስ ሰው የሚል እኔ አዲስ ሰው ነኝ የሚል እግዚአብሔር የረዳው ሰው ካለ አሜን ይበል። አሜን ማለት በነገራችን ላይ ይሁንልኝ ማለት ነው። የኔ የግሌ ይሁን ማለት ነው። አሜን ማለት ነው እኮ በህይወታችንን ከሞት ወደ ህይወት ያሻገረው። ይሁንልኝ። ዓለምን ክጃለሁ ያልን ቀን፣ ሰይጣንን ክጃለሁ ያልን ቀን፣ መርገምን ክጃለሁ ያልን ቀን ኢየሱስ እንዲህ አለ፣ የኔ ናችኋል፣ የኔ ናችሁ። የክብር ጥግ፣ የሞገስ ጥግ፣ የድል ጥግ፣ የስኬት ጥግ፣ የድፍረት ጥግ፣ የእውቀት ጥግ፣ የጥበብ መጀመሪያ እግዚአብሔርን ማወቅ ተብሎ የተጻፈ የጥበብ ሁሉ መጀመሪያ አንቺ ውስጥ እግዚአብሔር አለ፣ አንተ ውስጥ እግዚአብሔር አለ። ምናልባት እንደ አማርኛ ለምዳችሁት እንዳይሆን የሚፈራው እሱን ነው። ለምጄው እንዳልሆን እፈራለሁ። ለምደዋል። ብዙ ወንድሞች ለምደዋል። ብዙ እህቶች ለምደዋል። እየቀለዱ ነው። ሲሪየስ እንዳትለምዱት። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እንደ ሰለሞን የምድርን ጥበብ አምጥቶ ማግበስበስ አይደለም። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የእውቀት መጨረሻ እግዚአብሔርን ማወቅ ነው።
እኛ እኮ በጥበብ መጀመሪያ ብቻ አይደለንም ያለ ነው፣ የእውቀት መጨረሻንም እግዚአብሔርን እናቅ እግዚአብሔር ረድቶናል። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ፣ ለሰማይና ለምድር ገዢ፣ ለነገስታት ሁሉ ንጉስ፣ ለኃያላን ሁሉ ኃያል፣ ለሚመጣው ምድርና ሰማይ እየተንቀጠቀጡ ለሚጠብቁ፣ እኛ ግን እየናፈቅን ማራናታ ኢየሱስ ሆይ እና እያልን ሞትን ሳንፈራ ሕይወትንም ሳንፈራ የምንኖርለት የምንሰግድለት ይህ ንጉሠ ነገሥት ልጆች ነን። ክብር ለሱ ይሁን። በላይ ያለውን እሹ እንጂ በምድር ያለውን አይደለም። በላይ ያለውን አስቡ እንጂ መንግስተ ሰማይን አስቡ እንጂ። ቤት ብቻ አይደለም፣ ይሄ ጊዜያዊ መኖሪያ ነው፣ ግን መንግስተ ሰማይን አስቡ። ይሄ ምድራዊ መቆያ ነው፣ መንግስተ ሰማይን አስቡ። በላይ ከአባቴ ጋር እንዴት እኖራለሁ? መጨረሻ እንዴት ይሆን? ምን ይዤ ነው አባቴ ጋር መሄድ? እንግዳ ወገኖቼ እኔ ያን ነገር ልንገራችሁ። ከውጭ ሀገር እንኳን ስትመጡ ለስንት ቤተሰብ ነው የሆነ ነገር ጭናችሁ ብትመጡ? ቢኖራችሁ የሆነ ዋጋ ከፍላችሁ የሆነ ዕዳ ውስጥ ገብታችሁ ስንት ነገር ነው ይዛችሁ ብትመጡ? ኖሯችሁ እኮ አይደለም እኮ ኖሯችሁ እኮ አይደለም እኮ በቅቷችሁ አይደለም እኮ። ነገር ግን ካላችሁ ነገር ቀናንሳችሁ ለምን ስላሰባችሁ እኮ ነው። አገራችሁንና ቤተሰባችሁን ስላሰባችሁ። ኢየሱስ እያለ ያለው እግዚአብሔር እያለ በላይ ያለውን ለሚመጣው ንጉሥ የትኛውን አክሊል ነው ይዤ የመጣው? የትን ጽድቅ ይዤ ነው የመጣው? ጌታዬን ላላስከፋ ጌታዬን ላላስቆጥ እያላችሁ በላይ ያለውን አስቡ። በላይ ያለውን እሹ። እሄዳለሁ እኮ አገር እኮ አለኝ፣ ቤት እኮ አለኝ፣ አባት እኮ አለኝ፣ አምላክ እኮ አለኝ፣ ወዳጅ እኮ አለኝ፣ አዳኝ እኮ አለኝ። ከፍቅር የሆነ ፍቅር የያዛት ሴት ፍቅረኛዋን ቀን ከሌሊት እንደምታስብ፣ ፍቅር የያዘው ወንድ ፍቅረኛውን ቀን ከሌሊት እንደሚያስብ፣ እንቅልፍ እንደሚያጣ፣ እንቅልፍ አተን ማሰብ ያለብን፣ እንቅልፍ አተን ማሰላሰል ያለብን በላይ ያለውን መፈለግ መሻት። ጌታ ሆይ መቼ ትመጣለህ? ጌታ ሆይ መቼ ትጎበኘናለህ? እኛ ግን ሁልጊዜ ጎብኘ የምንለው ለምድራዊ ነገር ነው፣ ለቅራቅንቦ ነገር ነው። አዎ ያስፈልጋል። ነገር ግን መጽሐፍ እንዲህ ይላል፣ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላ ሁሉ ይጨመራል። መጽሐፍ እንዲህ ነው ብለው፣ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላ ሁሉ ይጨመራል። ቤት ይጨመራል፣ መኪና ይጨመራል፣ ትዳር ይሰጣል፣ ቤት ይሰጣል። የሚያስፈልግን አምላክ እግዚአብሔር አንተና እኔ ከምናስበው በላይ ያውቃል። ያውቃል እህቴ፣ ያውቃል ወንድሜ፣ ያውቃል። ለክፉ ቀን ገንዘብ ዋስትና አይሆንም። የክፉ ቀን ወዳጅ ኢየሱስ ነው። የክፉ ቀን ወዳጅ ኢየሱስ ነው። እባካችሁ ስሙኝ፣ እወዳችኋለሁ፣ አከብራችኋለሁ። ስሙኝ፣ የክፉ ቀን የቅርብ ጓደኛ ኢየሱስ ነው። እኛ እኮ ትላንት አድርገን ሁለተኛ ቀን ምንደክም ነን፣ ተስፋ ምንቆርጥ ነን። ሰኞ ሰተን ማክሰኞ ትርፍ ምንጠብቅ ነን፣ ሮብ ሰተን ሐሙስ በረከት ምንጠብቅ ነን። ኢየሱስ ግን ለዘላለም ከነድካማችንና ከነብርታታችን ፊቱ ሳይጠቁር በፍቅር አይኖቹ በፍቅር እጆቹ እጁን ዘርግቶ ምሕረቱንና የምሕረቱን ደጅ ከፍቶ የሚጠብቀን የእስራኤል አምላክ ልዑል እግዚአብሔር ስሙ ለዘላለም ብሩክ ይሁን። ስሙ ለዘላለም ብሩክ ይሁን። ወዳጆቼ ሆይ በሕይወት ኑር ያለን እሱ ነው። በሕይወት ኑር ያለን እሱ ነው። እሱ ኑር ባይለን ወገኖቼ ብር እኮ እንዳያልቅ እንታገላለን እኮ። ስንቴ ያለቀብን፣ ስንቴ ባዶ ሆነ፣ ስንቴ ደሞዝ አለቀብን፣ ስንቴ ተለዋወጠ፣ ስንቴ ወጣ፣ ስንቴ ወረደ። አንለምድ ብለን ነው። እኔ ልንገራችሁ፣ የእረፍት ህይወት ልታገኙ ከፈለጋችሁ ጌታ ኢየሱስ ምስክሬ ነው። እንዲህ አድርጉ፣ በላይ ያለውን እሹ። አባታችሁ ስትሹ አባታችሁ የሚያስፈልጋችሁ ይህንንማ የሰማዩ አባታችሁ እግዚአብሔር ያውቃል አለ። ይህንንማ የሰማዩ አባታችሁ የዘላለሙ አባታችሁ አያችሁ። ዝሩ፣ ዘራችሁን እግዚአብሔር በምድር ላይ ያበዛል። ለምለምን ስጡ፣ ለምለምን ሁሉ ስጡ። አዎ ከእጃችሁ ያለቀ። ስንት ያልቆ መሰለሽ የኖርሽው? ስንት ያልቆ መሰለ የኖር ነው? ስንት ጊዜ ነው ምን እንበላለን ያልነው? ግን አለን፣ በላን እኮ፣ በላንም ጠጥ አለን እኮ፣ አለፍን እኮ። ስንቴ ነው አናልፍም ያልነው? ስንቴ ነው አንችልም ያልነው? ስንቴ ነው ደከመን ያልነው? ስንቴ ነው ውሰደን ያልነው? በእውነት አላለፍንም? ያለፈ ሰው ካለ አሜን ይበል። በእውነት አላለፍንም? እኔ አልፌያለሁ። በቅርቡ እንኳን ነግራቸዋለሁ። ብዙ በቃ ሞትን የሚናፍቅባቸው በሽታዎችን በቃ ምንም ምን በማላውቀው በቃ አንዴ ፉድ ፖይዝን ነው ቀብርሴ ነው ምናምን ስንት ነገር አለፍን። ክብር ለኢየሱስ ይሁን። ስንት አለፍን፣ ስንት የተወረወረ። እኛ እኮ ያየነው የተወረወረብን የነካን ነው። ነገር ግን የተቆፈረብንን አላየንም እኮ፣ የተዘጋጀብንን አላየንም እኮ። እኛ ምነካካንን ጥፍር አየን እንጂ ጦሩን መች አየን? እኛ ድምፁን ሰማን እንጂ ሰይፉን መች አየን? ከልሎን እኮ ነው፣ ጋርዶን እኮ ነው፣ ሸፍኖን እኮ ነው። እኛ የምናየው በእኛ አቅም ልክ ነው። እግዚአብሔር ያየው ግን በከፍታው ልክ ነው። እንዳትነካው ትነካውና ዋ አይታችኋል። ላባ አይታችኋል። ያዕቆብን ሲያሳድደው ሊገለው
ሊያጠፋው ከ3 ቀን በኋላ ተከትሎ ምን ያህል እየጋለበ ቢሄድ ነው? ምን ያህል ቢፈጥን ነው ያገኘው? ምን ያህል ሊፈጥን ነው? እግዚአብሔር ግን ሲነሳም ነበረ፣ ያኔም ነበረ፣ አገኘው። እግዚአብሔር ግን ቀደመው። ምን ያህል ቢፈጥን ነው ወዳጆች? ላባ እየፈጠነ እየቸኮለ ያዕቆብ ወጥቻለሁ፣ አርፌያለሁ፣ በቃ ተገላግያለሁ አለ። ፈቅዶለት የወጣ ሰውዬ እኮ ነው። ሰው አያችሁ፣ ጊዜ ይጠብቃል፣ ሰዓት ይጠብቃል፣ ወቅት ይጠብቃል። የምስራች ልንገራችሁ፣ ማንም ምንም ይጠብቅ፣ ግን እግዚአብሔር ስለ አንቺ፣ ስለ አንተ፣ ስለ እኔ አይተኛም፣ አያንቀላፋም፣ አይቀደምም፣ አይተኛም። ዝም ብላችሁ ስሙ። አያንቀላፋም፣ የመጨረሻ አይቀደምም። እግዚአብሔር ለሰከንድ ቢቀደም ኖሮ እዚህ ውስጥ አንድ ሰው አይኖርም። ምድር ላይ አንድ ሰው አይኖርም። እግዚአብሔር ስላልተቀደመ አልተቀደምሽም። እግዚአብሔር ስላልተቀደመ አልተቀደምክም። አንተማ ተኝተህ ስንት ቀን ደክሞ ተኛ። ስንት ቀን በቃ ጸለይክ ምን ይመጣል ብለን ስንቴ ነው መጽሐፍ ዘግተን የተኛ ነው? ስንት ጊዜ ምን ይመጣል ብለን። ልጄ ደክማብኝ ነው አለ የወለደ አንጀት። በክርስቶስ ኢየሱስ በመስቀል ጣር በሞት የወለደን ኢየሱስ የወለደ አንጀት፣ የደም ላብ ያላበው አንጀት፣ ተጠሞ ያለ አንጀት፣ ኤሎሄ ኤሎሄ ላማ ሰበቅተኒ ያለው አንጀት። ልንገራችሁ፣ እሱ አይሆንም አይሆንም ማለት ስለ አንቺ ጉዳይ፣ አይሆንም ማለት ስለ እኔ ጉዳይ። በህይወት ትኑር። ያ ክፉ ዲያብሎስ ወረኛ ኢያሱን ከሰሰው ታውቃላችሁ። እድፋም ለብሷል፣ በፊት መቆም አይችልም ማለት። መልአኩ መጣና ልብሱን አውልቁና እጠቡ፣ ያደፈው ልብሱ እንጂ ልቡ አይደለም ማለት። አንዳንድ ቀን ስጋችን ቢያድፍ እንኳን ስጋችን ቢደክም እንኳን የምሕረት እጆቹ ወይኔ ኢየሱሴ የይቅርታ እጆቹ በቃኝ ስንል ኖ አይበቃሽም ትቀጥያለሽ ያለ ትቀጥላለህ ያለ። አምጣ የወለደች እናት አቅም አጥታ አውጥታ ስትል ክፉ ከሆነ አይደለም። አባት ልጅ አላውቅም ስል አቃተኝ ደከመኝ ስትይ አለውልሽ ያለ አለውልህ ያለ። እኔም ሰው ሊሆን እኔም አንድ ቀን ሰው ሆኜ ቆጥር ይሆን ይለብስ ይሆን። እኛ እኮ አንዳንዶቻችን ምግብ እኮ ብርቃችን ሆኖ ነበር አንድ ወቅት ምግብ። አሁን ግን አገር ዘልቀን ለሌላ ሰጪዎች ሆነ። ሰማይ ሀገር እያለን እዚህም አደላደለን፣ እዚህም እንጎሎብን። ክብር ለሱ ይሁን። ለዚህ ነው በላይ ያለውን እሹ፣ በላይ ያለውን እሹ። ወዳጄ ሆይ፣ ወንድሜ ሆይ፣ እህቴ ሆይ፣ ዛሬ አንድ ምስጢር ልንገራችሁ። ኢየሱስ የምር ጌታ ነው። ኢየሱስ የምር ጌታ ነው። ስንት ተዝቶብናል፣ ስንት ተቆፍሮብናል፣ ስንት ተሸርቦብናል፣ ስንት ተደግሞብናል፣ ስንት ተጠንቁሎብናል፣ ስንት ተሟርቶብናል፣ ስንት ተዝቶብናል። የትኛውን ላውራ? የትኛውን ልተው? ኧረ የቱ? ኧረ ስንቱን። ነገር ግን እንዲህ ስንሰበሰብ ብትን እያደረገ እግዚአብሔር በመገኘቱ ቃሉን በመላኩ እየፈረሰ ምናልባት ብዙዎች መገለጥ ትጠብቁ ሊሆን ይችላል። አንዱን ልንገራችሁ፣ እዚህ ስትሰበሰቢ የሚፈርስ ነገር አለ። ኢየሱስን እንደ ደመና ነው የሚበተነው። ኢየሱስን እንደ ጤዛ ነው የሚበተነው። ኢየሱስን እንደ ጉም ነው የሚበተነው። ኢየሱስን እንደ አቧራ እየተበተነ ነው። ትንቢትና መገለጥ ብቻ አይደለም። ይሄ ስብሰባ ራሱ መጽሐፍ ቅዱስ በትንቢት አይደለም እንዲህ ይላል፣ ከእናንተ 2 እና 3 በሆናችሁበት እገኛለሁ አለ። 16 ነን እኮ። ለምንድን ነው የማይገኘው? እሱ በመገኘቱ ሊገኝ የነበረው ሰይጣን አልተገኘም። ሊሳተፍ የነበረ ሰይጣን አልተሳተፈም። ሊወጋ የነበረሽ አልወጋሽም። አያችሁ፣ ብርን የማይፈራ እውቀትን የማይፈራ ስልጣንን የማይፈራ ጦርን የማይፈራ የኢየሱስን ድምፅ ይፈራል። የእግዚአብሔርን ቃል ይፈራል።
ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስሙ ብሩክ ይሁን። ቃሉ ብሩክ ይሁን። ስለዚህ በላይ ያለውን እሹ፣ በላይ ያለውን ፈልጉ፣ በላይ ያለውን ተራቡ፣ በላይ ያለውን ተጠሙ። ለምን? በምድራዊና በጊዜያዊ ጊዜያችሁን አትጨርሱ። ስሩ፣ ተደሰቱ። ነገር ግን ናፍቆታችሁ፣ ጉጉታችሁ አንድ ሙሽራ ሙሽሪትን ለማግባት ቀኑ እየደረሰ በነበረ ጊዜ ልቡ እንደሚሰቀል በተለይ ከውጭ የምትመጣ ከሆነ በተለይ ከውጭ የሚመጣ ከሆነ ዋው! በተለይ ከውጭ የምትመጣ ከሆነ ወይ ከውጭ ይመጣ ደረሰ፣ 5 ቀን ቀረው፣ 4 ቀን ቀረው፣ 3 ቀን ቀረው፣ 1 ቀን ቀረው፣ ገባች ኤርፖርት፣ ገባ ኤርፖርት። ብርዱ ላይ እንደሚጠብቅ ብርዱን ሳይሆን የሚመጣውን እንደሚናፍቅ በላይ ያለውን እሹ፣ ናፍቁ። ለምን? መቼ እንደሚመጣ ስለማናውቅ። ሄይ መቼ ምን እንደሆነ እናውቅም። 1 ብር ለኛ ዋስትና አይደለም። 1 እውቀት ለኛ ዋስትና አይደለም። 1 ስልጣን ለኛ ዋስትና አይደለም። አያችሁ፣ መድረክ ላይ ሰዎች ሞቶ የሚሄዱበት ዋስትና ስለሌላቸው ነው። ትላንትና አንቱ የተባሉ ዛሬ አንተ የሚባሉ፣ ትላንት አሳሪ ዛሬ የሚታሰረው፣ ትላንት የከበረ ዛሬ የሚዋረደው፣ ትላንት ሰጪ ዛሬ የሚለምነው ዋስትና ስለሌለ ነው። ምናልባት ሰው ዋስትና ነው ብሎ ከአፈር በታች መኖሪያ ሊቆፍር ይችላል። ጥልቅም ቢሆን ኢየሱስ ግን እዛ አለ። ዳዊት ይህንን መልሶታል። ምን አለ? ወደ ሰማይ ቢሄድ የንስርን ክንፍ ቢወስድ፣ ወደ ሰሜን ጥግ ቢሄድ፣ ወደ ምስራቅም ምዕራብም፣ ወደ ጥልቅም ቢወርድ አንተ በዛ አለ። መሸሽ የማይቻለው ከአንተ ነው። መሸሽ የማይቻለው ከሞት ነው። ከሀገር ሀገር፣ ከሰፈር ሰፈር ብቻ ይሞከራል። ማይሞከረውን ነገር አግኝቻለሁ። ሁሉ ስፍራ ላይ አንተ አለ። እኔ እያልኩ ያለው ዛሬ የእናንተ አምላክ፣ የእናንተ ጌታ፣ የእናንተ አባት ለዘላለም አይጥላችሁ። ይሄ ቃል ስገባኝ ለዘላለም ነው ልቤ ርፍ ያለው። ነፍሴ ሐሴት አደረገች። በላይ ያለውን እሹ፣ በላይ ያለውን አስቡ ወገኖቼ። በዚህ ምድር ያለውን እኮ የምናስበው አይደለም፣ የምንገዛው ነው። በዚህ ምድር ያለው እኮ እርካታ የለውም። ኑሩበት ብሎናል፣ ፈቅዶልናል። እግዚአብሔር እኮ ፈቅዶልናል። ኑሩበት፣ ግዟት፣ ሙሏት ብሎናል። አያችሁ። ነገር ግን በላይ ያለውን ግን እሹ፣ አስቡ፣ ከሐሳባችሁ አይውጣ አለ። ስለዚህ አሮጌ ሰው ከነስሩ ነቅላችሁ በክርስቶስ በሞቱ በመስቀል ገሎት ያንጠለጠለው ሳታወርዱ ለሚመጣው ክብር በመልካም እያሰባችሁ ኑሩ። አዎ እያንዳንዳችሁ ቤት አንዳችሁ የምትችሉትን ፈተና አንዳችሁ አትችሉ። አንዳንዶቻችሁ በልጆቻችሁ ትቸገራላችሁ። አንዳንዶቻችሁ በትዳራችሁ ትቸገራላችሁ። አንዳንዶቻችሁ በስራችሁ ትቸገራላችሁ። አንዳንዶቻችሁ የሚገርማችሁ በጽድቃችሁ ትቸገራላችሁ። አንዳንዶቻችሁ በቅድስና ትቸገራላችሁ። አያችሁ፣ ቅድስና በማጣትም እንቸገራለን፣ በመቀደስም እንቸገራለን። እቺ ዓለም ለእኛ ምንም ናት። ለምን? ያ የውሸት አባት፣ ያ የውሸት ፋብሪካ በሁሉ በኩል ስለሚያምታታ ነገሮችን ሊያበላሽ ሊፈልግ ይችላል። ግን ነግራችኋለሁ፣ በላይ ያለውን ከፈለግን፣ በላይ ያለውን ካሰብን ሰንጥቀን እናልፋለን። በአብ ቀኝ በክብር እንቀመጣለን። እግዚአብሔር ድልን ያጎናጽፈናል። ምስጋናን እንዘምራለን። አዎ ምናልባት በዚህ ኑሮ በዚህ ህይወት ነዷችንን ዘራችንን ተሸክመን አልቅሰን ሊሆን ይችላል። ነገር ግን ክርስቶስን ባየናት ቅጽበት፣ ሰማይን ባሸናት ቅጽበት፣ ሰማይን በናፈቅን ቅጽበት ነዷችንን ተሸክመን እንዘምራለን። በምድር 100 እጥፍ ብሎናል። ይዋሽ ዘንድ ሰው አይደለም። ይዋሽ ዘንድ እሱ ይዋሽ ዘንድ ሰው አይደለም። የኔ ጌታ ሰው አይደለም። እርግጠኛ ሊሆንላችሁ ሰው አይደለም። አንቺን ሊዋሽሽ አይችልም። ብረሳ ቀኜ ትርሳ ያለ እግዚአብሔር እንዴት? ቀኙ ማለት እኮ ቃሉ ነው። ቀኝ እጅና ግራ እጅ የለውም እኮ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና በመንፈስ። ቀኜ ትርሳ ማለት ቃሉ ይርሳል። ሰው ቃሉ ከረሳ ማለት እንዴት ሰው መሆን ይችላል? እንዴት እግዚአብሔር አንቺን ይረሳል? የማይረሳሽ እኮ በክርስቶስ ደም ነው የተገኘሽው። እንዴት ሰው ራሱን ይረሳል? ካላበደ በቀር ሰው እንዴት ራሱን ልጁን ይረሳል? ዛሬ በማይረሳው በእግዚአብሔር ፊት መታሰቢያችን ይጻፋል።
እውነት ነው። በብዙ ድካም ውስጥ ያላችሁ አይዟችሁ፣ አይዟችሁ፣ አይዟችሁ። ኢየሱስ ሲመጣ እንባሽ ወዲያው የሳቅ ይሆናል። ጥቁሩ እንባ፣ የሐዘን እንባ የሳቅ ይሆናል። ነጭ እንባ ይሆናል። ብዙዎቻችን ዛሬ በላይ ያለውን ክርስቶስን ስንሻ፣ ስንፈልገው፣ ስናስበው ነገር እንደዚህ ነው የሚቀየረው። ቀን እየጠበቃችሁ ሊሆን ይችላል። ጌታ ይመጣል ነገ ከነገ ወዲያ ልትሉ ይችላላችሁ። ዛሬ ቅዳሜ ምናልባት ነገርሽ ግልብጥ ብሎ ዮሴፍ ወዳጆቹ አያችሁ፣ ዮሴፍ ህልሙ ፈተነው፣ ቃሉ ፈተነው። የተነገረው ሌላ የሚኖረው ሌላ። ብዙዎች አላችሁ፣ እኔም አለው። የተነገረኝ ሌላ ነው፣ የሚኖረው ሌላ ነው። አንዳንዱ ጽድቅ በማጣት ይቸገራል፣ እኛ ደግሞ ጽድቅ ዘንድ እንቸገራለን። እዚህ ውስጥ ጽድቅሽ ራሱን ያስቸግርሻለሽ። ጻድቅ በመሆንሽ የምትቸገር ይይታለሽ። ጻድቅ በመሆን አልሰርቅም፣ አልዋሽም፣ አልዘሙትም፣ አልጠጣም፣ ክፉ ነገር አላድርግም ብለህ ችግሩ ውስጥ የገባ ሰው አለን። እግዚአብሔር ይመስገን፣ ክብሩ ለሱ ይሁን። በኃጢአት ከሚቸገር ይልቅ በጽድቅ የተቸገረ ሰው 100 ሚሊዮን እጥፍ ይበልጣል። ለምን? ሹመት አለው፣ ሽልማት አለው፣ በአብ ፊት ክብር አለው። አያችሁ፣ ዮሴፍን ህልሙ ፈተነው። ምን አለ ባላየው አለ። ምን አለ ያን ቀን ቢቀርብኛል። የልጅነትን ወዙን አጣ፣ ጉልበት አጣ፣ አቅም አጣ። ነገር ግን በላይ ያለውን ይሻ ነበር፣ ይፈልግ ነበር። አቅም አጣ ዮሴፍ። አቅም አጣ ሽይቴ፣ አቅም አጣ ወንድሜ። ማን ደርስልኛል አልክ? የሚረዳኝ የለም አልክ? የሚያግዘኝ የለም አልክ? አይዞ 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 አይዞ። የዛሬ አይዞ ለየት ይላል። አይዞ እጁ ሊደግፍ ወደ ልብ ገብቷል። አይዞ የክርስቶስ እጅ ሊደግፍሽ ወደ ልብሽ ገብቷል። መከራሽን እንዳለፈው እንድትረሺ፣ መከራህን እንዳለፈው ልትረሳ። የሰው እጅ ልብ መደገፍ አይችልም፣ አካል ነው የሚደግፈው። የኢየሱስ እጅ ግን ልብን ይደግፋል። ልብን ይደግፋል፣ ውስጥን ይደግፋል። የተንጋደደውን፣ አቅም ያጣውን፣ የቆሰለውን፣ የተደበደበውን፣ የተመታውን ዘይቱን በማረግ መንፈሱን በመላክ ሐዘንን ያስረሳል፣ መከራን ያስረሳል፣ ችግርን ያስረሳል። ታዲያ እነሆ ነግቷል፣ ነግቷል፣ ነግቷል። ዶሮ ሊጮህ ነው፣ ነግቷል። ክብር ሊገለጥ ነው፣ ነግቷል። እንደ ዮሴፍ ከውድቀት ወደ ውድቀት፣ ከኪሳራ ወደ ኪሳራ፣ ከአንዱ ስትወጡ ወደ ሌላ እየሄዳችሁ ነው መስሎሻል። ያንቺ የሆነውን እየጨረሰ ነው፣ የእሱ የሆነውን ሊተካ ነው እግዚአብሔር። ያንተ የሆነውን እየከለከለ የእሱ የሆነውን ሊያደርግ ነው እግዚአብሔር። እንደ ገበሬ በእጅሽ ያለውን ዘር በፈጽመሽ እንድትዘሪ ፈልጎ ነው። ለምን? ገበሬ ያለውን 1 ኩንታል ይዘራና 60 100 ኩንታል ይጠብቃል። በእጅሽ ላይ 1 ኩንታል እንዳይገላበጥ እግዚአብሔር ፈልጓል። በእጅ ላይ 1 እርቦ እንዳይገላበጥ እግዚአብሔር ፈልጓል። ለምን? ሌላ ዘር ሊሰጥ፣ አዲስ ዘር ሊሰጥ። አያችሁ? ስለ እግዚአብሔር ዘር ልንገራችሁ ወዳጆች ሆይ፣ የእግዚአብሔር ዘር ልንገራችሁ። አንዲት ቆንጅዬ፣ አንዲት እግዚአብሔር የባረካት ሴት በጊዜ ለመውለድ በጊዜ እንደምታገባ፣ በጊዜ ደግሞ አልወልድም ካለች ቆይታ እንደምታገባ እንደዛ ነው። የዘራችሁትን ነው እግዚአብሔር መልሶ የሚሰጠው። የዘራነው ነው። ለዚህ ነው ወንጌልን ቀን ከሌሊት ከእንባ ጋራ እድሜያችን የማይፈቅደውን እየተራብን እየተጠማን እየዘራን ያለ ነው። ነገ ለመሰብሰብ ነው። ትሰበስቢያለሽ። ይሄንን ቀን እንደ ዳዊት ያስጨነቀኝ ለመልካም ሆነልኝ አለ። በልጅነቴ የበግረኛ የሆንኩበት አለ። አይዟችሁ ኢየሱስ ይመጣል። አይዟችሁ እንባችሁ ይታበሳል። አይዟችሁ ልባችሁን የሚደግፍ የእግዚአብሔር እጅ ወደ ልባችሁ ይገባል። የእግዚአብሔር እጅ ምንድን ነው ወዳጆች? የእግዚአብሔር እጅ መንፈስ ነው።
መንፈስ ቅዱስ ነው። የእግዚአብሔር እጅ ምንድን ነው ወዳጆቼ? መጽናናት ነው። የእግዚአብሔር እጅ ምንድን ነው ወዳጆቼ? ነገርን መቀየር ነው። ኢየሱስ ጌታ ነው። ይመጣል ካለ በኋላ የመጨረሻ ሐሳቤን ልንገራችሁ። ንዴትንና ክፋትን ከአፋችሁ የስድብንም የሚያስፈራውን ንግግር ከነዚህ ሁሉ ጋር አስወግዱ። እርስ በራሳችሁ ውሸትን አትነጋገሩ። ውሸት መጥፎ ነው። አትነጋገሩ። አሮጌውን ሰው ከነስራው ገፋችሁታል። የፈጣሪው ምሳሌ አንድ ሌላኛው ነገር ፍርሃት የሌለበት ፍጹም ኃይል ያለበት የፈጣሪ ምሳሌ ገብቷችኋል? የፈጣሪ ምሳሌ ማለት መልክ ብቻ እኮ አይደለም፣ ፓወርም ጭምር፣ ችሎታም ጭምር፣ ዕውቀትም ጭምር። እናንተ ክርስቶስ ልብ አላችሁ። የፈጣሪውን ምሳሌ የሆነ የእከሌ አይነት ልብስ ቢባል ውጫዊ ነው። የፈጣሪውን ምሳሌ የሆነውን ምኑን ለብሳችኋል? ዕውቀትን ለማግኘት የሚታደሰውን ዕለት ዕለት የምንሰጠው ነገር ያደክማልም ያድሳልም። ፍርሃት ያደክማል፣ ድፍረት ያድሳል። ኃጢአት ያደክማል፣ ጽድቅ ያድሳል። ጨለማ ያደክማል፣ ብርሃን ያድሳል። አያችሁ፣ ክርስቶስን ለመምሰል አሮጌውን አዳማዊውን ሟቹን ፈሪውን ኃጢአተኛውን የትላንቱን አስወግዳችሁ አስወግዱ፣ አውጡ። ባጭሩ ቤታችሁ ሲዲ ቴፕ ያለ ሰው አንዱን ዲስክ ለማውጣት አንዱን ማስገባት አለባችሁ። አሮጌ ዲስካችን ሐሳባችን ዛሬ በኢየሱስ ይውጣ፣ ይውጣ፣ በአባቴ ስም ይውጣ። እህቴን ያዘገየ፣ ወንድሜን ያዘገየ፣ እኔን ያዘገየ ለፍጹም ክብርና ሙላት እንዳንሆን፣ ተባርከን ለበረከት እንዳንሆን፣ ለትልልቅ ሰዎች ቤት ሰርተን እንዳንሰጥ፣ ለትልልቅ ሰዎች ፋብሪካ ሰርተን እንዳንሰጥ፣ በእውቀት ኖረን በልፋት ኖረን እስከ ዛሬ ግን ባዶ ያደረገን ዛሬ በኢየሱስም ይውጣ። የፍርሃት መንፈስ ይውጣ። መጽሐፍ ቅዱስ የፍርሃትን መንፈስ አልተቀበላችሁም ይላል እኮ። ራስን መግዛት እኮ ፍርሃት አይደለም። እሺ ልቀጥል። ዕውቀትን ለማግኘት የሚታደሰው አዲሱን ሰው ለብሳችሁታል። በዚያ አለ፣ በደንብ ስሙን። በዚያ የምን ሰው የለም? የግሪክ ሰው የለም። በዚያ የግሪክ ሰው፣ ግሪካዊ ማለት ያልተማረ ያልሰለጠነ ብሎ ነገር የለም። የግሪክ ሰው ማለት ያልተማረ ያልሰለጠነ ማለት ነው በመጽሐፍ ቅዱስ ቋንቋ። ጌታን ከተቀበልክ፣ የጌታ ከሆንክ፣ የጌታ ከሆንሽ የግሪክ ሰው የለም ማለት ያልተማረ ያልሰለጠነ ሰው የለም። የለም። አይሁዳዊ ምን ማለት ነው? በእግዚአብሔር የተመረጠ ያልተመረጠ። በክርስቶስ ኢየሱስ ግሪካዊ ብትሆን፣ አይሁዳዊ ብትሆን፣ የተገረዝክ ብትሆን፣ ያልተገረዝክ ብትሆን፣ ዋው ስልጣኑ ተሰጥቷል። የተገረዘ ሕጉን ያከበረ የአብርሃም ዘር ነው። ያልተገረዘ ሕጉን ያላከበረ ሰው ነው። ይሄ ብቻ አይደለም። በዛ አረማዊ የግሪክ ሰው የለም። አረማዊ ማለት ያልተማረ ያልሰለጠነ ነው ብያቸው። አኩስቴስ ምን ደግሞ በበረሃ የሚኖር ዘላን የሆነ ሰው ማለት ነው። የግሪክ ሰው ማለት ያልተገረዙት በየምኩራብ የሚኖሩ ማለት ነው። አይሁዳዊ ማለት በመጀመሪያ ኪዳን የተቀበሉ ማለት ሌላ ነገር የለም። መገረዝን የተቀበሉ መገረዝን ያልተቀበሉ። ይሄ ብቻ አይደለም። በዚያ ባሪያና ጨዋ የለም። ባሪያ ማለት ለራሱ ፈቃድ የማይኖር በሰው ፈቃድ የሚመራ። ከእንግዲህ በኋላ በሰይጣንና በሰው በስጋ ፈቃድ አንመራም። ለምን? የሚመራን መንፈስ ቅዱስ ነው። አያችሁ፣ ይህንን ለምንድን ነው ያለው ብዬ አጠናሁት መጽሐፉን። በቃ ያ ምዕራፍ ተዘግቷል። ያ አሮጌ አመለካከት ነው፣ ኃጢአት ያመጣው ነው። እኔ ለክብርና ለልጅነት ነው የፈጠርኳችሁ ይላል የሰራዊት አምላክ እግዚአብሔር። አጃሃዲ በአጃ ሎርዳስ ሰከባሃዲና ጩህ ነው ምለኝ። ይህን ሲገባኝ ኢየሱስ ጌታ ነው። አያችሁ፣ በዚያ አለ፣ በዚያ ምን የለም?
በዚያ የግሪክ ሰው የለም፣ የአይሁድ ሰው የለም፣ የተገረዘ ያልተገረዘ የለም፣ አረማዊ የለም፣ አኩስቴስ የለም፣ ባሪያ የለም፣ ጨዋ የለም። ሰው መሆን አልተቻለም። ለምን? አንድ ሰው ተፈጥሯል። ምናዊ ወይ የኃጢአት ዘር ወይም የጽድቅ ዘር። አሁን በዘር መከፋፈል ቀረ። በጠላት የተያዘና ከጠላት ያመለጠ ሲኦልን የሚጠብቅና የዘላለምን ሕይወት ያገኘ የተዋረደና የከበረ ብቻ ነው ያለው እንጂ አሁን በዘር በጎሳ በቋንቋ ባሪያና ጨዋ አኩስቴስና አረማዊ ግሪክና አይሁድ የለም። የተገረዘ ያልተገረዘ እንዲህ ብሎ ነገር የለም። በክርስቶስ ኢየሱስ ሁሉ ነፃ ሆኑ። ለምን መሆን አልተቻለም? ነገር ግን ክርስቶስ ሁሉ ነው። ዋው! ክርስቶስ ሁሉ ነው፣ ደግሞ በሁሉም ነው። ከእንግዲህ በኋላ ለግሪካዊ ሞቷል፣ ለአይሁዳዊ ሞቷል፣ ለአኩስቴስ ሞቷል፣ ለአረማዊክ ሞቷል፣ ለባሪያ ሞቷል፣ ለጨዋ ሞቷል፣ ለተገረዘ ሞቷል፣ ላልተገረዘ ሞቷል። ክርስቶስን የተቀበለ ከዚህ ከሁለት አይነት ተመሳሳይ ሰዎች ከተማረ ካልተማረ፣ ከባሪያ ከጨዋ፣ ከሕዝብ ከአሕዛብ ለሱ የሚሆነውን አንድ ሰው ከባሪያ ስንመጣ ኢየሱስ ስንቀበል ጨዋ የዘላለም መንግስት ወራሽ፣ ከጨዋ ስንመጣ ከጨዋ የሆንን የዘላለም መንግስት ወራሽ። እረ አስደናቂ! የእግዚአብሔር ስሙ ይባረክ። አስገራሚ! የእግዚአብሔር ስሙ ይባረክ። ዛሬ በላይ ያለውን እሹ በሰማይ ያለውን አያችሁ። ይህንን ሐሳብ ሮሜ 10:12 አንደኛ ቆሮንቶስ ምዕራፍ 9 ቁጥር 7 ቁጥር 19 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ገላትያ ምዕራፍ 3:28 አጥኑ፣ በደንብ ታገኛላችሁ። በደንብ እዚህ ጋር እንደውም ነግራችኋለሁ። ቅድም እንዲህ ምል ቃል ነግራችኋለሁ። እንዲህ ምል ቃል አለ። እናንተም ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በራሱ ፍቃድ ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋ ሰውነቱ በሞቱ በኩል አስታረቃችሁ። እርቀ ሰላም ወረደ። ፍቅር በፍቅር ሆነ። ስለዚህ ምን እንሁን? ሲቋጨው በላይ ያለውን እንሻ፣ በላይ ያለውን እንፈልግ፣ በላይ ላለው እንኑር። የኔና የናንተ ጥማት፣ የኔና የናንተ ረሃብ በላይ በሰማይ ያለው አምላካችንና አባታችን እግዚአብሔር ሲሆን ምድርና ሞላዋ እኛን ትናፍቃለች። አንድ ቦታ ላይ እንዲህ የሚል ቦታ አለ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ነው አለ። አንቺን ሰማይ ይናፍቅሻል፣ ፍጥረት ስለሆነ። እኔ ልጅ ነኝ፣ እሱ ፍጥረት ነው። አንተን ሰማይ ይናፍቃል፣ እኔን ሰማይ ይናፍቀኛል። በቀና አመለካከት ይሁን። አንቺ የምትናፈቂ፣ አንተ የምትናፈቅ የጌታ ብሩክ፣ የጌታ ብሩኮች ዛሬ በጌታዬና በአምላኬ በኢየሱስ ክርስቶስ ስም በዘላለም አጀንዳችሁ ላይ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል፣ የእግዚአብሔር ክብር በኃይል ይውረድባችሁ። ተባረኩ። አመሰግናለሁ። ጌታ ይባርካችሁ። ቃላችንን እግዚአብሔር በሰማይ በክርስቶስ ደም ያጸድቅልን።